ሳልጠራ ውዬ አላድርም። እጅግ በጣም ደስ የሚል ዝማሬ ነው። አድምጡት ከልባችሁ። እግዚአብሔር አምላክ ቀን ጨምሮልን ለዚህ ሰዓት አድርሶናል። ክብር ምስጋና ለእርሱ ዘላለማዊ ለሆነ እግዚአብሔር አምላክ ይሁን። እንግዲህ ለቅዱሳን አባቶቻችን እውቀትን ጥበብን የገለጸላችሁ እግዚአብሔር አምላክ እኛም በጥበብና በእውቀት እንድንጓዝ ስሙን በመፍራት እግዚአብሔር አምላክን በማክበር በቃሉ እንድንኖር ያርገን። እግዚአብሔር አምላክ እንደ ምሕረቱ እንደ ቸርነቱ ብዛት እንደ ፍቃዱ እንደ ቃሉ እንድንመላለስ ያርገን። ለአባቶቻችን ለአብርሃም ለይስሐቅ ለያዕቆብ የገባውን ቃል ኪዳን እንዲፈጸምልን ያርግልን። እግዚአብሔር አምላክ የቀደሙትን አባቶች ቃል ኪዳን ያስብ። እንዲሁም ደግሞ በምንኖርበት እድሜ ሁሉ ለአባቶቻችን ለነ ቅዱስ ጳውሎስ ለሐዋርያት የሰጣቸውን ቃል ኪዳን እግዚአብሔር አምላክ ያስብልን። እንደ ምሕረቱ እንደ ቸርነቱ እንደ ርኅራኄው ስሙን እንድንጠራ ይፍቀድልን። እርሱን በማመን እንጀምራለን። ቅዱስ ጳውሎስ የላከው ለጢሞቴዎስ ሁለተኛ መልእክትና የመጨረሻ ክፍል ምዕራፍ 4 በደንብ ከልባችሁ አድምጡት። ትናንትና እጅግ በጣም በሚገርምና በሚደንቅ ሁኔታ ምዕራፍ 3ን አይተናል። ቅዱስ ጳውሎስ በጣም ምን ያህል ዓለም እንደከፋች፣ ምን ያህል ዓለም ወደ መጥፎ ደረጃ እየደረሰች እንደምትሄድ አስተምሮ ነበረ ትናንትና። ዛሬ የመጨረሻ መልእክቱ ነው ለጢሞቴዎስ የሚልክለት። በዚህ የመጨረሻ መልእክቱ ላይ እንግዲህ ስንብት ነው። አብዛኞቹ ከዚህ በኋላ የምንመለከታቸው የቅዱስ ጳውሎስ መልእክቶች እንዳለ የስንብት መልእክቶች ናቸው የሚሆኑት። አደራ የመስጠት ጊዜው እንደቀረበ ወቅቱ እንደቀረበ ስለሚያውቅ የመሰናበቻ መልእክቶችን ነው የሚልክላቸው። ሕግን ስርዓትን እየሰራ ብዙዎች ደቀ መዛሙርቶችን ይሰናበታል ማለት ነው። ስለዚህ ለጢሞቴዎስ የላከው የመጨረሻ መልእክቱ ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ሰምተን እንድንለወጥ መድኃኔዓለም ይርዳን። ከቁጥር 1 እስከ 5 ድረስ ያለውን ሁላችሁ አንብቡት። ምዕራፍ 4 ከቁጥር 1 እስከ 5 ሁለተኛ የቅዱስ ጳውሎስ መልእክት ለጢሞቴዎስ። በእግዚአብሔር ፊት በሕያውያንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና። ፈጽመ እየታገስክና እየተማርክ ዝለፍና ገስጽ ምከርም። ሕይወት የሚገኝበት ትምህርት የሚታገሱበት ዘመን ይመጣልና። ሕይወት የሚገኝበትን ትምህርት የሚታገሱበት ዘመን ይመጣልና። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትን ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም በማለት ቅዱስ ጳውሎስ ጢሞቴዎስን አሁን ጫን እያለው ይመጣል ማለት ነው። እስካሁን የነበረው ታገስ፣ መልካም ነገር ታገኛለህ፣ በትዕግስት ውስጥ ብዙ ነገር የምታገኘው አለ፣ መከራን እለፍ እያለው ነበረ። ከዚህ በኋላ ባለው ግን ማስጠንቀቂያም ጭምር ይልክለታል ማለት ነው። በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ሲል ያው በሰው ልጆች ላይ ሁሉ ሊፈርድ የሚመጣ ጌታ ኢየሱስ ክርስቶስ እንዳለ ማቴዎስ 8:22 ላይ ሙታናቸውንም እንዲቀብሩ ሙታንን ተዋቸው በማለት ሙታኖቻቸውን ሙታን እንዲቀብሩ ተዋቸው በማለት ይናገራል። ስለዚህ ሙታን የሚላቸው የክርስቶስን ቃል ያልሰሙ፣ በአዲስ ኪዳን ያልገቡ፣ በኦሪት ሕግ ያሉ፣ ወደ አዲስ ኪዳን መጥተው ሞቱን በሞት ያልቀበሩ፣ በጥምቀት አንድ ያልሆነ የክርስቶስ አካል ተብለው ያልተጠሩ ሁሉ ሙታን ተብለው ይጠራሉ። በሕይወት መኖር ብቻ ሳይሆን የሞቱ ጭምር እንደሆኑ ይናገራል ማለት ነው። እንዲሁም ደግሞ ራእይ 21 የቅዱስ ዮሐንስ ራእይ ምዕራፍ 21 ቁጥር 4 ላይ እንባዎችንም ሁሉ ከዓይናችሁ ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ጩኸትም ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና በማለት በክርስቶስ ለፍርድ በመጣበት ሰዓት የሚሰጠንን በረከት ይናገራል። ስለዚህ በሕያዋንና በሙታን ላይ ሊፈርድ የሚመጣ ጌታችን ኢየሱስ ክርስቶስ እንዳለ ያስቀምጣል ማለት ነው። ስለዚህ ለፍርድ ሁላችን እንሆናለን ማለት ነው። ዝግጁ ሆነን እንጠብቃለን። በመገለጡና በመንግስቱ እመክርሃለሁ ሲል መገለጥ የኢየሱስ ክርስቶስ ሰው መሆንን የሚያመለክት ሲሆን የክርስቶስ መገለጥ በልደቱ ወይም ደግሞ ሰው ሆኖ በመወለዱ ታውቋልና፣ በመገለጡ ሲል በመወለዱ፣ በመንግስቱ ሲል ደግሞ አምላካዊ ስልጣኑ ወይም ደግሞ አስቀድሞ የነበረ ስልጣኑን ጳውሎስ ሲነግረው ማለት ነው። ስጋን በለበሰ ሰው በሆነ በኢየሱስ ክርስቶስ እንዲሁ አምላካዊ ስልጣን ባለው በጌታ በኢየሱስ ክርስቶስ ምን እልሃለሁ እመክርሃለሁ በማለት ጢሞቴዎስን ይመክሯል።
ምድረው የሚመክረው ቃሉን ስበክ በጊዜው አለ ጊዜውም ጽና በማለት በጊዜው ማለት ቃሉን የሚሰሙ ምዕመናን በሚኖሩበት፣ አለ ጊዜው ሲል ደግሞ የማይሰሙም እንኳን ቢኖሩ አንተ ወንጌል ከመስበክ ወደኋላ አትመለስ በማለት ወንጌልን በሚቃወሙ በማይቃወሙ ፊት ሁልጊዜ ቃሉን እንዲሰብክ ይነግረዋል ማለት ነው። ይነግረዋል። ሕይወት የሚገኝበት ትምህርት የማይታገሱ ዘመን ይመጣልና በማለት ይናገራል። ሕይወት የሚገኝበትን የትምህርት ወንጌል ወይም ወንጌል ትምህርትን የማይቀበሉ የሚነቅፉ፣ ወንጌልን ሲያዳምጡ የሚያብዱ እንደሚመጡ፣ ከፊት ጨካኝ የሚባሉ አይነት ሰዎች እንደሚወለዱ ቅዱስ ጳውሎስ ይነግረዋል ማለት ነው። ጆሯቸው የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ይላል። እውነተኛ የወንጌል ቃል ሲነገር ለጆሯቸው አይስማማቸውም። ወንጌል ተቃራኒ የሆኑ ትምህርቶችን ይሰማሉ። በዓለም ድሎት ውስጥ እንደሚወዱና ስለ ወንጌል ጭራሽ መስማት የማይፈልጉ ከፊታቸው እንደሚጠብቀው ወይም ከፊቱ እንደሚጠብቀው ይነግሯል። በዘመናትም እንደነዚህ አይነት ሰዎች እየተነሱ ይቀጥላሉ ማለት ነው። ስለዚህ የእኛ ድርሻ ምንድን ነው የሚሆነው? ቃሉን መስማት፣ ከቃሉ ጋር መኖርና ለቃሉ መታመን ይጠበቅብናል ማለት ነው። ከቁጥር 6 እስከ 8 ያለውን አንብቡ ሁላችሁ። በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል ይላል ቅዱስ ጳውሎስ። በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበትም ጊዜ ምን ብሏል? ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል በማለት ቅዱስ ጳውሎስ እንደተጋደለ፣ ይህ ደግሞ የሚነግረው የእርሱን ገድል ወይም ደግሞ የተጋደለውን ገድል ይነግረዋል ማለት ነው። ስለዚህ ገድል ማለት የአንድ ቅዱስ በሕይወቱ ከክርስቶስ ጋር አብሮ በመሆን ስለ ክርስቶስ እየመሰከረ የሚጋደለው መጋደል ገድል በመባል ይታወቃል። ወይም ደግሞ ዜና ማለት ነው። ወይም ደግሞ ስለ እርሱ የተጻፈ የህይወት ታሪኩ ማለት ነው። ወይም ባዮግራፊ ብለን ማስቀመጥ እንችላለን። ምን የሆነ የተቀደሰ ንጹሕ የሆነ ማለት ነው። ሰዎችን የሚያስተምር ወደ መልካም መንገድ የሚመራ ማለት ነው። ለዚህ ነው እኮ ትናንትና ባነበብነው ላይ ልብን በማቅናት ሂድ፣ የእግዚአብሔር መንፈስ ቅዱስ ያለበትን ሁሉ መጽሐፍ ምን በል አንብብ በማለት የመከረው ማለት ነው። ስለዚህ ይሄም ቃል የእግዚአብሔር መንፈስ ቅዱስ ያለበት ሰዎችን ወደ መንፈሳዊ ነገር የሚመራ ስለሆነ ምን ይሏል ማለት ነው? ተጋደል በማለት ይናገሯል። እኔ ግን ምን ብያለሁ? መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ደግሞ ምን ብሎልኛል? ተዘጋጅቶልኛል አለ። ምን ወደፊት? ምክንያቱም ገና አክሊል አልተሰጠምና። ስለዚህ ወደፊት ምን ያገኛል? አክሊል አለኝ። የዚህ ሁሉ ሩጫ፣ የዚህ ሁሉ ልፋት፣ የዚህ ሁሉ መድከም፣ የዚህ ሁሉ መታሰር፣ ህይወትን አሳልፎ መስጠት ፋይናል የሆነው ነገር ምንድን ነው? የድል አክሊል ማግኘት ነው። እሱ ከክርስቶስ የምናገኘው ነው። ይህንንም ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ያስረክባል አለ። የትኛዋ ናት ያቺ ቀን የተባለችው? ያ ቀን ያላት ቅዱስ ጳውሎስ የትኛዋ ናት? በሚመጣበት ቀን። ስለዚህ ይህን ጻድቅ ነው፣ ፈራጅ ነው፣ አማላጅ አላለም። አይታችኋል። ምንድን ነው አለ? ፈራጅ። ጳውሎስ እያለ ያለው ምንድን ነው? ጻድቅ ነው። ስለዚህ ይህ ጻድቅም ፈራጅም የሆነ ጌታ ያን ቀን ለእኔ ምን ይለኛል አለ? ያስረክበኛል። መቼ? ያን ቀን። ስለዚህ እናንተ ድናችኋል ስንባል ምንድን ነው የምንለው? ድኛለሁ፣ እየዳንኩ ነው፣ እድናለሁ ብለን ተስፋ እናደርጋለን። ድኛለሁ ስንል ከአዳም ሞት ድነናል። እየዳንኩ ነው ስንል ዕለት ተዕለት ከእግዚአብሔር የሚነጥለን ነገር እየተውን በንስሐ በመመላለስ ውስጥ በሕይወት እስካለን እንጋደላለን። ሩጫችንን ገና ስላልጨረስን ከዛ ላይ እድናለሁ እንላለን። ሩጫችንን የጨረሰን ቀን እግዚአብሔር አምላክ ያቺ ቀን ጳውሎስ ያ የጌታ ቀን ሲመጣ ያቺ አምላክ የሚፈርድባት ቀን ስትመጣ ልክ እንደ ቅዱስ ጳውሎስ ምን እንረከባለን? የድል አክሊል እናገኛለን። ስለዚህ የዚህ አስተምሮት መሰረቱ ቅዱስ ጳውሎስ ነው ማለት ነው። ስለዚህ ለእኔ ያስረክባል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ማለት። ለእኔ ብቻ ምን አይደለም፣ ደግሞ መገለጡን ምን ለሚሉ ለሚወዱ። መገለጡን የሚወዱት ምን ያደረጉ ናቸው? ምን ያደረጉ ናቸው? የክርስቶስን ትንሣኤያቸው ያደረጉ፣ በሞቱ ሞቱን የቀበሩ፣ በትንሣኤው ከክርስቶስ ጋር የተባበሩ፣ በጥምቀት ያመኑ። ጥምቀት የትንሣኤ ምንድን ናት? መንገድ ናት ብለው በጥምቀት ውስጥ ያለፉ ሰዎች የመዳናቸውን ነገር በጥምቀት ያረጋገጡ፣ የክርስቶስ አካል የቤተ ክርስቲያን አካል ተብሎ ለመጠራት በጥምቀት ያለፉ ሰዎች
ምን ይላሉ አለ? እኔ ብቻ ሳልሆን እነሱም ያዩታል አለ። ደስ አይልም? ስለዚህ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም በማለት ይናገራል ማለት ነው። ለእኔ ብቻ አይደለም፣ ለእኔ ብቻ አይደለም። ስለዚህ ይህን ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። እግዚአብሔር አምላካችን ቀን ያሳየን። ስለዚህ ለጢሞቴዎስ ይነግረዋል ማለት ነው እንዲጸና። ይህን የሚነግረው ጳውሎስ እንደዚህ ሆኛለሁ፣ እንደዛ አድርጌያለሁ፣ እንደዚህ ሆኛለሁ፣ እንደዚህ ሰርቻለሁ፣ እንደዚህ አድርጌያለሁ ምናምን የሚል ነገር ለመናገር አይደለም፣ ለመናገር አይደለም። ቅዱስ የሆነው ጢሞቴዎስ ወደኋላ እየተመለሰ ስለነበረ የመጣው መከራና የሚያስተምረው ትምህርት እኩል ስላልመሰለው እሱ እየተናገረ ሌሎች ደግሞ ዝቅ ብለው እየሄዱበት ስለነበረ ጆሮ አልሰጥም ስላሉት ወይም ደግሞ በጣም ፈተና የበዛ ስለነበረ ጢሞቴዎስ ለራሱ ምን ማድረግ ፈልጎ ነበረ? ጸሎት ማድረግ፣ ለራሱ ቤቱን ዘግቶ ማለት ነው። ስለዚህ ቅዱስ ጳውሎስ ተጋደል፣ ወደኋላ መመለስ የለም፣ እኔ ሩጬን ጨርሻለሁ፣ የድል አክሊል ከፊት ተዘጋጅቶልኛል፣ አንተ ደግሞ ልጄ ነህ። ስለዚህ በክርስቶስ ያገኘው ልጄ እስከሆን ድረስ ምን በል? ተጋደል ነው። ወደኋላ አትመለስ። መከራ ቢመጣ ለመከራ ጽና፣ እስር ቢመጣ ለእስር ጽና፣ መሰደድ ቢመጣ ተሰደድ፣ መገረፍ ቢመጣ ተገረፍ። እኔ ሩጬ እንደጨረስኩ ምን በል? ሩጫ እንጨርስ። ስለዚህ ይህ ትምህርት ለጢሞቴዎስ ብቻ አይደል። ዛሬ እኛ ለምንኖረው በዚች ምድር ላይ ለምንኖር ሞት ቢመጣ ለመናቅ ዝግጁ እንድንሆን፣ ብንታሰር እስር ችግር እንደሌለው፣ ብንገረፍ የክርስቶስን መንገድ እንደተቀጠለ፣ ሰዎች ቢንቁን ክርስቶስን እንደናቁት እያስታውስን እንድንጽናና፣ የምድር ፈተና ሲመጣ ሰማያዊ አክሊል እንዳለ እንድናስታውስ የተማርነው ትምህርት ነው። ስለዚህ መስማት ብቻ ሳይሆን ለመኖር ቃል መግባት አለብን። ለመታመን ቃል መግባት አለብን። ምንም አይነት መከራ ቢመጣ ለመቀበል ዝግጁ መሆን መቻል አለብን ማለት ነው። አለብን ማለት ነው። ከቁጥር 9 እስከ 18 ያለችዋን እዩት። እንዲህ አለ ቅዱስ ጳውሎስ ከቁጥር 9 እስከ 18 ያለው ላይ በቶሎ ወደ እኔ እንድትመጣ ትጋ። ደስ አይል? በቶሎ ወደ እኔ እንድትመጣ ምን በል? ትጋ። ጢሞቴዎስ ወደ ሮም እስር ቤት እንዲሄድ ነው እንዴ ቅዱስ ጳውሎስ ያለው? አይደለም፣ አይደለም። ስለዚህ በቶሎ ወደ እኔ እንድትመጣ ምን በል? ትጋ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቄርቄስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄዷል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ከአንተ ጋር አምጣው። ቲኮስን ግን ወደ ኤፌሶን ላኩት። ስትመጣ በጢሮአዳ ከአክሪጳ ዘንድ የተውኩትን በርኖስን መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። በምን የተጻፉትን? በብራና የተጻፉትን አምጣልኝ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ። ጌታ እንደ ስራው ይመልስለታል። አንተ ደግሞ ከእርሱ ተጠበቅ፣ የምናገረውን እጅግ ተቃውሟልና። በፊተኛው ሙግቴ አንድስ እንኳን አልደረሰኝም፣ ሁሉም ተውኝ እንጂ ይህንንም አይቁጠርባቸው። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙ ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳው አፍም ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን አለ። ምን ማለቱ ነው? ዴማስ ከቅዱስ ጳውሎስ ደቀ መዛሙርት አንዱ ሲሆን ከቅዱስ ጳውሎስ ጋር ከአንዱ ሀገር ወደ ሌላው ሀገር መንከራተቱን መከራውን መቋቋም ስላቀጠው ትቶት ወደ ተሰሎንቄ ሄዷል ማለት ነው። ማን? ዴማስ። ቂርቂስና ቲቶ ከእርሱ ተለይተው ወደ ድልማጥያ የሄዱ ቢሆንም እንደ ዴማስ ወደ ዓለም ይሄ ወደ ምንድን ነው ዴማስን ዓለም እንደሳበችው በዓለም ለመሳብ ወይም ደግሞ ዓለም ወስዳቸው ዓለም ውስጥ ቀልጠው ምናምን አይደለም። ዴማስ ግን በዓለም ነው የተማረከው። ምን አቃጠለኝ፣ ምን አሳሰረኝ፣ ቢበቃኝስ እንዴ በዓለም ተድላና ደስታ እያለ ለምን መከራዬ ነው ያለው ብሎ ትቶ የወጣው ማለት ነው። ሉቃስ፣ ማርቆስ፣ ቲኪቆስ ከቅዱስ ጳውሎስ ጋር ሰፊ አገልግሎት እየሰጡ ያሉ ደቀ መዛሙርቶች ናቸው። እንግዲህ
ሉቃስም ማርቆስም ከማን ጋር ነበሩ? ከጳውሎስ ጋር ነበሩ። ሉቃስና ማርቆስን የምታስታውሷቸው ይመስለኛል። እነዚህ ከ72ቱ አርድእት መካከል አንዱ ናቸው። በጢሮዳ ከአቅሪጳ ዘንድ የተውኩትን በርኖስና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። በርኖስ የሚለው የመጽሐፍ መጠቅለያ ሲሆን መጽሐፉን ከነ መጠቅለያ አምጣልኝ ይለዋል። ብራና ከእንስሳ ቆዳ የሚዘጋጅ ሲሆን መልእክቶችን የሚጽፍበት ስለነበረ፣ ስለዚህ ይጽፍባቸው የነበሩት ወረቀት ሳይሆኑ ብራናዎች ነበሩ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልስለታል በማለት ቅዱስ ጳውሎስ ተናግሯል። ይህ ናስ አንጥረኛው እስክንድሮስ የማይመለስ ከሃዲ የነበረ ሰው ሲሆን ቅዱስ ጳውሎስን እየተከታተለ ይቃወሞ የነበረ ሰው ነው። የሐዋርያት ሥራ 19:33 ላይ ያለ ቅዱስ ጳውሎስም ሄሜኔዎስን እስክንድሮስን ለሰይጣን አሳልፌ ሰጥቻቸዋለሁ በማለት አውግዞ እንደሰጣቸው፣ ለሰይጣን ማለት በቀጥታ ሄዶ ለሰይጣን ሰጣቸው ማለት ሳይሆን ከእግዚአብሔር መንግስት አውግዞ ባለው ስልጣን እንዳስወጣቸው ይናገራል። እዚህ አንደኛ ጢሞቴዎስ የመጀመሪያ መልእክቱ ላይ ምዕራፍ 1 ቁጥር 20 ላይ ጠቅሷቸዋል። የማይመለሱ ከሃዲያኖች እንደ ስራው ይመልስለት ብሎ ረገመው ማለት ነው። ቅዱስ ጳውሎስ እንደ ስራቸው ይመልስላቸው ብሎ እግዚአብሔር አምላክ እንዲቀጣቸው ቅዱስ ጳውሎስ ከልቡ ይረግማቸዋል ማለት ነው። ለምንድን ነው ሲባል ክርስቶስ አልተወለደም፣ ክርስቶስ የዓለም ጌታ አይደለም፣ ክርስቶስ አምላክ አይደለም እያሉ የሐሰት ትምህርትን ይናገሩ የነበሩ እነ ቅዱስ ጳውሎስ እንዳያስተምሩ ወንጌል እንዲደናቀፍ ከስር እየተከተሉ ያድርጉ የነበሩ ሰው ስለሆኑ ማለት ነው። ከራስጌው የተሰቀለ መዶሻ ወርዶ አናቱን በጥብጦ ገሎታል በማለት አንድምታው ያስቀምጣል ማለት ነው። ይሄ እስክንድሮስ የሚለውን ሰውዬ ማለት ነው የተሰቀለ መዶሻ እንደገደለው አንድምታዎች ይጽፋሉ ማለት ነው፣ በተኛበት ቦታ ማለት ነው። ስለዚህ በፊተኛው ሙግቴ አንድስ እንኳን አልደረሰኝም በማለት ቅዱስ ጳውሎስ ይናገራል። መጀመሪያ ወንጌል በምሰብክበት ጊዜ የረዳኝ የለም ማለቱ ሲሆን ሁሉም ተውኝ እንጂ ይህንንም አይቁጠርባቸው በማለት መጀመሪያ ላይ ከእርሱ ጋር አለመተባበራቸው ኃጢአት እንዳይሆንባቸው ይጸልይላቸዋል ማለት ነው። ኃጢአት በደል እንዳይሆንባቸው ስለነዚህ ከክርስቶስ ጋር አብረው ከጳውሎስ ጋር አብረው ስላልነበሩት ይናገራል ማለት ነው። ግን ከዛ ወዲያ ግን ከእርሱ ጋር አብረው ስለሆኑት ደግሞ በዛው አጋጣሚ ይናገራል ማለት ነው። ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ በማለት ይናገራል። ተቃዋሚዎች ቅዱስ ጳውሎስን ለአንበሳ ሰጥተውት ነበር፣ ነገር ግን እግዚአብሔር አድኖታል ማለት ነው። ስለዚህ እግዚአብሔር አምላክም ቦታል አድኖታል። የእግዚአብሔር ወዳጆች እግዚአብሔር ለሞት የወሰነላቸውን ቀን ሳይደርስ መሞት እንደማይችሉ ያሳየ ነው። ዳንኤልን ከአንበሳ አፍ እንዳዳነው፣ እስር ቤት ቢጥሏቸው የእስር ቤቱን በር ከፍቶ እንዴት እንዳስወጣቸው ብዙ ነገር። ስለዚህ እንደዚህ አይነት ነገር ገጥሞት እንደነበር ይናገራል ቅዱስ ጳውሎስ ማለት ነው። ስለዚህ እግዚአብሔር አምላክ ያቺ ቀን እስከምትደርስ ድረስ ማንም ቢከፋብን፣ ማንም ኃይሉን ቢያነሳ፣ ማንም ቢሰለጥንብን ማቋረጥ እንደማይችል ይናገራል። እግዚአብሔር አምላክ ሲፈቅድ ግን ሰው ነፍሱን ከስጋው ይለያል። ሞቱ የደካሞች ሞት ሳይሆን ዘላለማዊ የሆነ የማይደክም የማይራብ የማይጎሳቆል ስጋን የማይደክም ነፍስን ይዘን ወደ ዘላለማዊ መንግስት ልንሻገርበት የምንሄደው የሞት መሻገሪያ እንጂ እንደወደቁ አምላክ እንደካዳቸው ጥበቃውን እንዳነሳባቸው አድርጎ ቅዱሳንን ማሰብ አይቻልም ማለት ነው። ከቁጥር 19 እስከ 22 ድረስ ያለውን እንመልከት። ለጵርስቅላ ለአቂላ፣ እነዚህ ጵርስቅላና አቂላ ታውቋቸዋላችሁ፣ ባልና ሚስት ናቸው፣ ግሪካውያን ናቸው። ልብስ ድንኳን በመስፋት አብረው የነበሩ ናቸው። ለጵርስቅላና ለአቂላ ለሄሬኖስፎርም ቤተሰቦች ሰላምታ አቅርብልኝ በማለት ድጋሜ ለእነሱ ሰላምታ እንዲያቀርብለት ይነግረዋል። ኤርስጦስ በቆሮንጦስ ቀረ፣ ጥርፎሚስም ግን ታሞ በሊጦን ተዉት ማለት ነው። እንግዲህ እነዚህ የሚጠራቸው አብሮት የነበሩ ያገለግሉ የነበሩ በወቅቱ እነ ጢሞቴዎስ፣ እነ ሉቃስ፣ እነ ማርቆስ፣ ጵርስቅላ፣ አቂላ፣ ሄኔስፍሮን የምንለው ሮም ድረስ ሄዶ የጎበኘው ጸሎት ያደረገለት እነዚህ ሁሉ ይጠቅሳቸዋል ማለት ነው። ከክረምት በፊት እንድትመጣ ትጋ በማለት ይናገሯል። አውግሎስና ጵዴስ፣ ኒዮንስም፣ ቅላውዲያም ወንድሞችም ሁሉ ሰላምታ ያቀርቡላል በማለት ይናገራል። ጌታ ኢየሱስ ክርስቶስ ከመንፈስ ጋር ይሁን፣ ጸጋ ከአንተ ጋር ይሁን፣ አሜን በማለት ይናገራል። በክረምት ወቅት ወንዞች ሁሉ በውሃ ስለሚሞሉ መንገዱም ጭቃ ስለሚሆን ለመሄድም ይከብዳል። ከክረምት በፊት እንድትመጣ በማለት ይናገረዋል። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ በማለት ይናገራል። ስለዚህ መጥቶ እንዲመለከተው ያስጠነቅቋል ማለት ነው። ወንድሞችን ሁሉ ሰላም እንዲላቸው ይነግሯል። ጌታ ኢየሱስ ክርስቶስ ከመንፈስ ጋር ይሁን በማለት
የጌታችን የኢየሱስ ክርስቶስ ኃይል ከጢሞቴዎስ ጋር እንዲሆን ያጸነዋል ማለት ነው ቅዱስ ጳውሎስ። ስለዚህ ለታላቁ የኤፌሶን አባት ስለሆነው ኤጲስቆጶስ ሆኖ ለተሾመው ለጢሞቴዎስ የላከው ሁለቱ መልእክቶች በዚህ ይጠናቀቃል ማለት ነው። እግዚአብሔር አምላክ ፈቅዶ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ነገ እንደ እግዚአብሔር ቸርነት የምንጀምረው የሐዋርያው የቅዱስ ጳውሎስ መልእክት ለቲቶ የሐዋርያው የቅዱስ ጳውሎስ መልእክት ለቲቶ የተላከ መልእክት ነው። 3 ምዕራፍ አለው። በደንብ እየሰማችሁ ቅዱስ ጳውሎስ ለቲቶ የላከው መልእክት 3 ምዕራፍ አለው። ቲቶ የቀርጤስ ሰው ነው። ቄርጤስ የምትባል ቦታ ላይ የተወለደ ሰው ነው። የቲቶ አባትም እናቱም አረማውያኖች ናቸው። ያላመኑ ማለት ነው። ያላመኑ የቲቶ እናትም አባትም ያላመኑ ናቸው። በደንብ እየያዛችሁ እሺ። ያላመኑ የጢሞቴዎስ ግን አባቱ ያላመነ፣ እናቱ ያመነች፣ አያቱ ያመኑ ናቸው። የቲቶ ግን በአባቱም በእናቱም በኩል ያላመኑ ናቸው። ቲቶ ግን በማመን ቅዱስ ጳውሎስን ተከትሏል። ጢሞቴዎስን በደንብ እየሰማችሁ ጢሞቴዎስን ገርዞታል ጳውሎስ። ቲቶን ግን አልገረዘው። ቲቶ አልተገረዘም። እሺ ጢሞቴዎስን የገረዘው በወቅቱ ላይ ሁከት እንዳይነሳ ጢሞቴዎስና ጳውሎስ የአስተምሮት ሂደታቸው ላይ ችግር እንዳይፈጠር ሲል ገርዞታል። ቲቶን ግን አልገረዘው። ስለዚህ ቲቶ ያልተገረዘ ነው። ለምን ስንል በአዲስ ኪዳን የክርስቶስ አካል የቤተ ክርስቲያን አካል ለመሆን ምን መሆን ስለሚያስፈልግ መጠመቅ ብቻ በቂ ስለሆነ፣ ስለዚህ ቲቶ አልተገረዘም ማለት ነው። በደንብ እያያችሁ ወንጌል ለማስተማር ቄርጤስ በምትባል ሀገር ሲገቡ ያገኙት ሰው ነው። እዛ ቄርጤስ የምትባል ሀገር ውስጥ ቲቶ ብዙ ሰዎችን አስተምሮ አሳምኗል። ስለዚህ ቄርጤስ ከተማ ውስጥ ወንጌል ያስተማረ ብዙዎችን የሰበከ አባት ነው ቲቶ። በደንብ እያያዛችሁ መልካም ደቀ መዝሙር ስለሆነ ከፍጹምነት እንደሚደርስ አውቆት አስከትሎታል። ሲያስከትለውም ሳይገረዝን ያስከተለው። ነገር ግን ከኔ ጋር የነበረ ቲቶ እንኳን የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላልኩትም በማለት ለገላትያ ሰዎች ተናግሮ ነበረ። ገላትያ ስናነብ ምዕራፍ 2 ላይ ለምንድን ነው በአዲስ ኪዳን የመጡ ሰዎችን ገርዛችሁ የማታስተምሩት በማለት ይቃወሟቸው ለነበሩት፣ እንዴ ምን ሆናችሁ ነው? ገላትያ ላይ ስለምን መገረዝ ነው የምታወሩት? በአዲስ ኪዳን መገረዝ ምናምን የሚባል ነገር የለም። በአዲስ ኪዳን ክርስቶስን አምኖ በመጠመቅ የእግዚአብሔር ሕዝብ ተብሎ መጠራት ይቻላል። ሲጀመር ደግሞ እነዚህ ጣዖት አምላኪ፣ እኛ የኦሪት ሕግ ያለን እኛ የአብርሃም ልጆች፣ እነዚህ ደግሞ ከሃጆች ማለት አትችሉም። በአዲስ ኪዳን ያመነ ሁሉ አምኖ የሚመጣ ሁሉ በጥምቀት የክርስቶስ አካል ይሆናል ብሎ ባስተማረበት ትምህርቱ የገላትያ ክፍል ላይ ምን ብሏል ማለት ነው? ምዕራፍ 2 ቁጥር 3 ላይ ነግሮታል ማለት ነው። በኋላም ከፍጹምነት እንደደረሰ ባወቀበት ሰዓት ላይ ቄርጤስ ለምትባል ከተማ ምን አድርጎታል? ልክ እንደ ጢሞቴዎስ ኤጲስቆጶስ አድርጎ ሾሞታል ማለት ነው። ማንም ቲቶን የት ነው የተሾመው? ቄርጤስ ላይ። በኋላም ድቁና ቅስናን እንዴት መሾም እንደሚችል፣ ስልጣን እንዴት እንደሚሰጥ፣ እንዴት አድርጎ መጠንከር እንዳለበት፣ እንዴት አድርጎ ክርስቶስ የመሰረታትን እነ ቅዱስ ጳውሎስ ደግሞ ያሳደጓትን፣ የተንከባከቧትን፣ ያስተማሯትን ያቺን ቅድስት ቤተክርስቲያን አቲ የሆነችውን ቤተክርስቲያን እንዴት አድርጎ ማስተዳደር እንዳለበት ለቲቶ መልእክት ጽፎለታል ማለት ነው። ለቲቶ የላከለት መልእክት ስንት ነው ብለናል? 3 ምዕራፍ ነው የላከለት። ስለ ስልጣን የነገረው እንዴት ማስተዳደር እንዳለበት፣ ህዝቡን እንዴት እንደሚያስተዳድር የተሾመባት እዚች ቄርጤስ የምትባል ሀገር ላይ እንዴት አድርጎ ህዝቡን እያስተማረ ቅስና እየሾመ እንዴት አድርጎ ወደ እግዚአብሔር መንግስት መመለስ እንዳለበት አስተምሯል ማለት ነው። መልእክቱን የጻፈበት ሀገር ናቆጵል ተብላ የምትጠራ ከተማ ውስጥ ነው የነበረው ቅዱስ ጳውሎስ። መልእክቱን ወስዶ የሰጠው ደግሞ አርጣማ የሚባል የጳውሎስ ደቀ መዝሙር ወይም ጳውሎስን ያግዙ ከነበሩ መካከል አርጣማ ተብሎ የሚታወቅ ደቀ መዝሙር ነው። በነገራችን ላይ ቅዱስ ጳውሎስ የሄደባቸው ሀገራት በጠቅላላ ብዙ ስለሆኑ ቅዱስ ጳውሎስን የሚላላኩ፣ ቅዱስ ጳውሎስን የሚያግዙ እሱ በታሰረበት ሰዓት፣ ቅዱስ ጳውሎስ በሚታሰርበት ሰዓት እየመጡ የሚጎበኙት፣ ቅዱስ ጳውሎስ በተጎዳ ሰዓት አብሮት የሚቀመጡ፣ ማታ ማታ አብረው ድንኳን እየሰፉ ቀን ቀን ደግሞ ወንጌል እያስተማሩ ማታ ማታ የሚሰፋውን ድንኳን እየሸጡ ገንዘብ ይዘው መጥተው ጳውሎስን የሚያግዙ
ለጳውሎስ የሚላላኩ ጳውሎስን የተከትለው የተጓዙ ሰዎች በስተመጨረሻ እንደየሀገራቸው ማለትም ለምሳሌ በደንብ እየሰማችሁ አሁን ሀገራችን ላይ ኦሮሚያ ክልል መሾም ያለበት ኦሮምኛ የሚናገር አባት ነው አይደለ? ኤጲስቆጶስ ሆኖ አሁን ኦሮሚያ ላይ ቢላክ የመጀመሪያው መስፈርቱ የሚሆነው ኦሮምኛ ምን ማለት መቻል አለበት? መናገር፣ በኦሮምኛ መባረክ፣ በኦሮምኛ ማስተማር መቻል አለበት አይደለ? ለምን ስንል የሚመደብበት ቦታ የሚነገረውን ቋንቋ ምን ማድረግ መቻል አለበት? ማወቅ አለበት። ስለዚህ እነ ቅዱስ ጳውሎስ ከሚጠቀሙት ወንጌልን ለማስፋፋት ከተጠቀሙበት አንደኛው መንገድ የሚመድቡባቸው ቦታዎች ወይም ደግሞ የሚመደቡበት ቦታ ኤጲስቆጶስ አድርገው ሲሾሙ ከዛው ከተማ ተምረው የወጡትን እያስተማሩ እያስከተሉ ይሾሙ ነበር። ስለዚህ ቲቶ የቄርጤስ ሰው ነበረ። ቄርጤስ ላይ ኤጲስቆጶስ ሆኖ ተሾሟል ማለት ነው። በደንብ እየሰማችሁ። ስለዚህ አሁን ኢትዮጵያ ውስጥም ያለችው ቤተክርስቲያን ምንድነው መስራት ያለባት? የበለጠ ቋንቋ የሚችሉ ሰዎችን የበላይ እያደረጉ በየክልሉ ላይ መመደብ። መምህራኖች በብዙ ቋንቋ ውስጥ ያለፉ እንዲሆኑ ያስፈልጋሉ። ምን ለመሆን? ወንጌል ለማስፋፋት፣ ለማስተማር፣ እውቀት እንዲጨብጡ ለማድረግ፣ ሰዎችን ወደ ሰዎችን ለማድረግ ለመማረክ፣ ሰዎችን ለማድረግ፣ ለማስተማር። አንድ ሶማሌ ክልል ሄዶ የሚመደብ የኤጲስቆጶስ ምን መሆን መቻል አለበት? ቢያንስ የሀገሩ ተወላጅ መሆን አለበት። ስለ ሀገሩ ባህል፣ ስለ ህዝቡ አስተሳሰብ፣ ስለ ከተማይቱ አስተዳደግ፣ ከዚ ወዲያ ስለሚናገሯቸው ቋንቋዎችና እዛ ሀገር ስለሚኖሩ የጎሳ ባህላቶች ሁሉ ምን ማለት አለ ማወቃል። ለምን ወንጌል ሲሰበክ ከምን አንጻር ይሰበካል? ከሀገሪቱ አኗኗር፣ ከህዝቡ አቀባበል፣ ህዝብ ውስጥ ባህል ከሆነው እነዚህን ነገሮች በጠቅላላ የሚያውቅ ሰው ሀገሪቷን የመያዝ ተደማጭነቱም ከፍ ያለ ይሆናል ማለት ነው። አሁን እየሆነ ያለው ነው አይደለም። ስለዚህ ምን ይሆናል ማለት ነው? እንደዚህ አይነት ነገሮችን እነ ቅዱስ ጳውሎስ ይጠቀሙ ነበረ። ስለዚህ ቲቶን የቄርጤስ ሰው ነበረ። ቄርጤስ ላይ ምን አለ? ሾሞ ማለት ነው። ስለዚህ እንደዚህ አይነት ነገሮች በትልቁ ይደረግ ነበረ። ቲቶን የት ሾመው? ኤፌሶን ላይ ሾመው። ስለዚህ እንደዚህ እያደረገ ቅዱስ ጳውሎስ ይሾማል። ስለዚህ 3 ምዕራፋቶች ናቸው ያሉት የቲቶን መልእክት። እግዚአብሔር አምላክ ከፈቀደልን፣ እግዚአብሔር አምላክ ቀን ከጨመረልን ነገ እንማራለን ማለት ነው። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። የቅዱስ ጳውሎስ በረከት ከሁላችን ጋር ይሁን። ሰላም ሁኑ።